ሁሉም ነገር እሺ የሚያምረው ቆንጆዬ ስማኝ አንዴ በመጀመሪያ ደረጃ እያስጨርሽኝ ያለው አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት ነው ያዝ። ሌላ የተሻለ ሀሳብ አለ? አዳምጠኝ። ኖ ከዚህ የተሻለ ሌላ ሀሳብ አለ? እኔ የወንድምን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የምትወት። ምናልባት ሜቢ አብራቢ እንክብካቤ ሰጥቶሽ ካልሆነ አላቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁና እስቲ ፍቀጂልኝ ልንከባከብሽ። ፍቅድልኝ። አረ በእግዚአብሔር ኤፍሬም እሺ እና ቁጭ ምን ላድርግ? ወይ ቁጭ በል እዚህ። እኔ ለምን የምቀመጥ? መጀመሪያ አይደለም እንድታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ እንግዲህ ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ ያስፈልገኝም በመጀመሪያ ኤፍሬም። ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው ካልከኝ ጊዜ ሰጠሽኝ ብናወራና እኔንም በደንብ ብታይ ብትቀሪኝ በጣም ደስ ይለኛል። ዋው ያምራላ። አሪፍ ጊዜ ነበር ያሳለፋችሁት። እንዴት በነበር ቀረ እንጂ እውነት እኔ ፍቅር መቅረት አልነበረበትም። ለምንድን ነው በነበር የሚቀረው? ኤፍሬም ዛሬ ምን ሆነሃል? በጣም ግራ እየገባኝ። ሄርሜላና አብርሽ ታምሩ ነበር። ዋው አንድ ላይ የምትሆኑ ደስ ይለን ነበር። ግን እንግዲህ ያው እሱ ምርጫውን መርጧል። ምንድነው አብርሃም ብትይኝ፣ አብርሃም ሲጀመር እዚህ ቤት ካሁን በኋላ አይመጣም። እኔና አንቺ ነን ቆንጆ ነገራቶች እዚህ ቤት እናሳልፈውና። ሰላም ውድና የተከበራችሁ ሁሉ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ በማትጠብቁት ነገር ወደ እናንተ መጥቼላችኋለሁ። እንግዲህ እንደሚታወቀው ባለፈው ዕለት ከሄርሜላ ጋር ተገናኝተን ከአብርሽ ጋርም አንዳንድ ነገር እያወሩ ነበርና የዛኔ ያው ብዙ አይነት ስሜት እየተሰማኝ ነበር፣ ብዙ አይነት ነገር እያሰብኩኝ ነበርና ማውራትን ፈልጌ በሰዓቱ ላወራ አልቻልኩኝም። ዛሬ ሁሉም ነገር የተሰማኝን ስሜት እና ስለ ሄርሜላ ሁሉም ነገር መናገር ስለምፈልግ እናንተ በጣም ይሄ ነገር እየጠበቃችሁት ነበራችሁ አብዛኞቻችሁና ሄርሜላ ቤት ነትና ሄርሜላ እንደምመጣ አታውቅም። በድንገት ነው የሄድባትና ያለው ነገር ሁሉም ነገር መናግራት ይሆናል። እንግዲህ ያው ሄርሜላ ጋር ሲኬድ ደግሞ ዝም ብሎ አይኬድም። እንደዚህ ፏ ምናምን ደመቅ ብለን የዱርዬነት መልክ ደግሞ አይመጣውም። ጸጉራችንም ያው በስነ ስርዓቱ እናቶቻችን በሚወዱት መንገድ ጸጉራችን ተስተካክለን ሄርሜላ ይሄ ነገር ትወደዋለች ብዬ አስባለሁ። ካልወደደችውም ለሷ አይደለም እንደዚህ በዜሮ መላጣም ራሱ ያቆረጣለሁ። ይሄንን ካልወደደችው ይሄንን ግን ትወደዋለች ብዬ አስባለሁ። ፋሚሊ ብዙም ነገር እዚች ጋር ማውራትም አልፈልግም፣ ምክንያቱም ሁሉም ነገር ገብተን የምናየው ይሆናልና ተከታተሉ። እንጃ በጣም ብቻ የምደነግጠው ምክንያቱም እንደሚመጣ አልነገርኳትም። ቤት የለችም። አይ ጉድ ሆነናል። ቤት የለችም። ድምፅ አለ። ሄርሚ እንዴት ነሽ? አሉልሽ። ክፈችልኝ። አይ ብቻ አይደለም ካሜራማን አለ ነው ያለው። ጠረኗ ደስ ነው የሚለው ከሩቅ ነው የምትጠሩ። ሰላም በይ። እንዴት ነሽ? ደህና ነሽ? ደህና ነኝ። አልደወልክልኝማ? ያው ከቤት አትወጪም ብዬ ስላሰብኩ ነው። አብርሃምንም ቤት አይቼዋለሁ እና እንደዛ ነው። የት ቤት? እሺ ና ግባሽ። እውነት ቤትሽ ያምራል፣ አንቺ ታምሪያለሽ፣ ሁሉ ነገርሽ ውብ ነው። ነይ አትፍሪ። ደህና ነህ? አለሁልሽ። እንዴት ነሽ? ያው ቤተሰቦች እንግዲህ ሄርሚ ቤት ያለች ያው ገምቼ ነው የመጣሁት ትኖራለች ብዬ ትንሽ አባወራው ውጭ ስለሆነ አይቼዋለሁ እና ለዛ ነው ልወጣ ነበረ። ግን ችግር የለውም ትወጫለሽ፣ ኖርማል ነው። ምንድን ነው እንደዚህ ማማር ይቻላል? እንደዚህ ስማሙልት ኤፍሬም ስልክ ደውላ ነበር። አልደወልኩም እኮ እንዴት ድንገት ብቻህን መጣክ? አትፍሪ፣ እየተንቀጠቀጥሽ ነው እንጂ እኔ ሴጣን የለብኝም ወይ ሴጣን አይደለሁም።
ብቻህን መታታቅም ቤት ለዛ ነው እኮ ዛሬ ብቻ ከአንቺ ጋር መሆን ስለፈለግኩ ነው የመጣሁት። ምን የምታወራኝ ጉዳይ አለ? በጣም ብዙ ማወራሽ ነገራቶች አሉ። ባለፈው ዕለት ያው መጥቼ ነበር ስለ ቤትሽም ያው አንዳንድ ነገር ብዬሽ ነበርና በደንብ ደግሞ የውስጤን መናገር አልቻልኩኝም ነበር አብርሃም ስላለ። ዛሬ ግን የውስጤን ልነግርሽ ነው የመጣሁት። ግን ያው ስለ ቤቱ ማውራት አያስፈልግም። እችን የመሰለች ቆንጆ እዚች ጋር አቁሜ ስለ ቤት ማውራት ለእኔ ትንሽ ይከብደኛል እና በመጀመሪያ ስለ አንቺ ላውራ። እሺ ምንድን ነው እንደዚህ ቆንጆ ነሽ? ምንድን ነው ምን ሆንሽ? በመጀመሪያ ደረጃ ተረጋጊሽ ነው እየተረጋግሽ አይደለም። በመጀመሪያ ደረጃ ተረጋጊ። እየተረጋጋሽ አይደለም። ተረጋግተሽ ሻይ ታፈያለሽ ወይ ቡና ምናምን እንጆይ እናደርጋለን እኔና አንቺ። ዛሬ አብርሽ የለም እኔና አንቺ ብቻ ነን። አትፈልጊው? አይ ግራ ገብቶኝ ነገር የለውም። እሺ ቁጭ በል እኮ እንዳይባላል ሁሉ ነገርሽ እኮ ነው የሚያምረው። ከቤትሽ ትንሽ የሚያምሩት ነገራቶች አሉ። ያው እሱንም እንድትቀንሽ እነግርሻለሁ። ምን ላስተካክልሽ? ብዙ የምታስተካክል ነገራቶች አሉ። እነዚህ ነገራቶች ያምራሉ። ትንሽ ያ ነገር እንትን ይላልና ይሄ ትንሽ ነፃነታችን ይነፍግብናል አይደል? ይሄ ፎቶ ምክንያቱም ጥሩ አይደለም እኮ ይሄ እዚህ ቤት መሆኑ የኔና አንቺ ነፃነት ይነሷል። ዋው ያምራል። አሪፍ ጊዜ ነበር ያሳለፋችሁት። እንዴት በነበር ቀረ እንጂ እውነት ምን ፍቅር መቅረት አልነበረበትም። ለምንድን ነው በነበር የሚቀረው? ኤፍሬም ዛሬ ምን ሆነሃል? በጣም ግራ እየገባኝ። ሄርሜላና አብርሽ ታምሩ ነበር። ዋው አንድ ላይ ብትሆኑ ደስ ይለን ነበር። ግን እንግዲህ ያው እሱ ምርጫውን መርጧል። አብርሃም አንቺን የመሰለ ሰው ለቆ በመሄዱ በእውነት በጣም ነው ያሳዘነኝ። ግን እኔ ችግር የለውም። ያው ምን አባባላ ለወሰደሽ የወንድምህን ሚስት እንደ ራስ አድርገህ ተንከባከባት ሲባል ሰምቻለሁ። ችግር የለውም። ባይዘይ እንደዚህ መቀመጥ ምን አያስፈልገውም። ካሁን በኋላ ባይሆን ትንሽ እንግዳም ሲመጣ ምንም ሲመጣ ይሄ ጀርባው ነው መታየት ያለበት አይደል? ፋሚሊ የአብርሽ ፎቶ አያስፈልግም። ያንንም እዛች ጋር ያለውን ቆንጆ ፎቶ እንነሳና እኔና አንቺ እንደዚህ ወይ በትልቁ። እኔ ግን ብዙም ፎቶ ላይ መለጠፍ አልፈልግም። አብዛኛው ጊዜ የሰው ልብ ላይ እንዲቀር ነው ፈልገው እና ብዙም በፎቶ ማመን ሰው አይደለሁም። ቁጭ በይ እንጂ ምንድን ነው? ተረጋጊ እንጂ ዛሬ ላወራሽ። የአብርሃም ፎቶ አወረድከው፣ ከዛ በኋላ የተናገርካቸው ያሉት ንግግሮች ትክክል ነው? አልገባኝም። አዎ አንቺና አብርሃም በእውነቱ ትንሽ ጥሩ ጊዜ አሳልፋችኋል። በትንሽ ጊዜም ቢሆን ጥሩ ነገር አድርጋችኋል። እያሳልፍን ነው። አሳልፋችሁ ነበር ሳይሆን ከአሁን በኋላ አብርሃምን አታገኙ። ለምን? ወይም ደግሞ አብርሃም ከአንቺ ጋር አይሆንም። ለምን? ምን ማለት ነው ኤፍሬም? ለዛም ይሄን ነገር ልነግርሽ ነው የመጣሁት። ምን አጠፋው ኤፍሬም? ምን አጠፋውበት ኤፍሬም? አብርሃም ላይ ምን አጠፋውበት? በጣም ነው እንደምትወጂው። እንዴት ነው ማለት ነው? በጣም ነው እንጂ ማፈቅረው ከመውደድም በላይ። ኦኬ ታፈቅሪዋለሽ ነው? አዎ በደንብ ነው ማፈቅረው። ምን እንሳሳታለን መሰላችሁ ቤተሰቦች? አብዛኛው ጊዜ ያው እኛ ሰዎች ስንባል የሚያፈቅርን ሰው አይደለም እናፈቅረውና ስለዚህ ያፈቅረኛል እኮ እሱ ነው ነው ኤፍሬም። ዛሬ ምን ልትለኝ ነው እየመጣ ያለው? አልገባኝም። ምንድነው እያወራ ያለው? በእግዚአብሔር ያው በሂደት ይገባሻል። ምንም ማድረግ አልችልም። ግን ያንን ፎቶ ነው ብናወርደው ደስ ይለኛል። ሶፋ ከማቆሸሽብሽ ወይስ ሰራተኛ ይምጣ ወይስ እኛ ነኝ? ችግር የለም። ቁጭ ለምናወራበት ነገር ካለ ቁጭ ለናወራ። ፎቶ መውረዱም ለምን አስፈለገ? በቃ እንደዛ አይነት ፎቶ ነው። አሁን ካሁን በኋላ አብርሃም ፎቶ ምን ይሰራል እዚህ ቤት? ቤትሽ እኮ ሙሉ ያምራል። ትንሽ ያበላሸው የእሱ ፎቶ ነውና ችግር የለውም። የእሱ ፎቶም ኖርማል ነው። ቆንጆ ፎቶ ነው እና አንቺን እነሳና አጫሪክ እንደዚህ ላበላምሽ እኮ ስማውልድ ነይ እንጂ እኔ እኮ አውሬ አይደለሁም። ይሄንና በስነ ስርዓት እናወራ። እሺ ሌላ ጊዜ ከአብርሃም ጋር እኮ ከቤት እንዴ ምንድነው አብርሃም ብትይኝ፣ አብርሃም ሲጀመር እዚህ ቤት ካሁን በኋላ አይመጣም። እኔና አንቺ ነን ቆንጆ ነገራቶች እዚህ ቤት እናሳልፈውና እኔ ቤቴም ትመጫለሽ። ባይዜ እኔ ቤትም እንደዚህ ያምራል። ትንሽ ያው እንደ አንቺ ባያምርም የተወሰነ ነገራቶች ወንድሜ ቅረበኝ ምናምን ብዬ ባለፈው ስንታረቅ ቤቴ መተን እና ማውራት እንችላለን ምናምን ያልኩት እኮ በዚህ መስመር አይደለም እኮ። ከአብርሃም ጋር የሆነ ግጭት ቢኖር በመሀላችን ገብተህ ለማስታረቅ ትሞክራለህ ምናምን ነው እንጂ እኔ በዚህ መንገድ እንድታወራኝ አይደለም እኮ። እኔ ምን ያጠፋሁት ነገር አለ? እየተንከባከብኩሽ ነው ወይስ መንከባከብ ትጣያለሽ ነው? አይ አዲስ ነው እኮ። እኔ የወንድምን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የመጣሁት። ምናልባት ሜቢ አብርሃም እንክብካቤ ሰጥቶሽ ካልሆነ አላቅም።
እኔ ግን በጣም ሴት ልጅን በመንከባከብ አምናለሁና እስቲ ፍቀጂልኝ እንድንከባከብሽ ፍቅጂልኝ። ኧረ በእግዚአብሔር እሺ ና ቁጭ ምን ላድርግ? ወይ ቁጭ በል እዚህ። እኔ ለምን የምቀመጥ መጀመሪያ አይደለም እንድታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ እንጂ ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ ያስፈልገኝም በመጀመሪያ ኤፍሬም። ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው ካልከኝ ጊዜ ሰጠሽኝ ብናወራና እኔንም በደንብ ብታይ ብትቀሪኝ በጣም ደስ ይለኛል። ይሄ ደግሞ እያልኩሽ አይደል ለአንቺ ጥቅም ነው። አብርሃም ካሁን በኋላ ላታገኙ ትችያለሽ። ለምንድን ነው ማላገኘው? ምን አጠፋው? ምርጫውን የመረጠ ሰው ነው እኮ ምርጫው እኔ ነኝ አይደል እንዴ? ስለዚህ እኔ ነኝ ከዚህ በኋላ እዚህ ቤት መኖርም መቀመጥም የምችለው። ያ እሺ የሆነ ምሳም ነገር የለም አለ ግን እሺ እናውራ ብዬ እኮ እሺ ልናወራ እኮ እየሰጠሽኝ አይደለም። ይኸውልህ ኤፍሬም በጣም ግራ እየገባኝ ስለሆነ በመጀመሪያ ከአብርሃም ጋር እዚህ ቤት ብትመጣና ምሳም ሆነ ቡና ባፈላ ደስ ይለኛል። ከአብርሃም ጋር እዚህ ቤት ብቻሽን ላውራሽ እፈልጋለሁ ካልከኝ ደግሞ ምንም ችግር የለውም። የምናወራበትን ዋና ጉዳይ ንገረኝና እኔም ስራ ልወጣ ስለሆነ ስራ ልሂድ። ከዚህ በላይ መቆየቱ ተገቢ ነው ብዬ አላስብም። ኦኬ ለዛሬ ሊሆን ይችላል ሜቢ፣ ግን ከዚህ በኋላ እዚህ ቤት ብዙ ሰዓት ልቆይ እችላለሁ። እኔ አብርሃም ላልሽው ነገር ደግሞ አብርሃም ጭራሽ ከነ እዚህ ቤት ላይ መጣ ይችላል። ለምን ሜቢ ምናልባት እንደዛ ምትለኝ ሜቢ ዳይሽ ታጫንክ እንጂ ነው አብርሃም ለምን ነው ጋር የማይመጣው? ከምን አንፃር ነው እንደዚህ አይነት ፍቅር ግን አላየሁም። ለምን ወንድሙ ለምን ገጥሞት ነው ጋር የማይመጣው? ነው አላሞታ? አይ ምንም የገጠመው ነገር የለም። እሺ ታዲያ ምንድን ነው? እስከ ዛሬ የሚያስፈልገው ነገር ነበር እና የሚያስፈልገው ነገር አገኘ። ምንድን ነው የሚያገኘው? እኔ እሱ የሚያስፈልገው ነገር ሳላደርግለት ቀረሁ። ምን አደረገ? አዎ ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከዛሬ ባይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ እኮ አሞት ነው ወይስ የምን መድኃኒት ነው? አዎ እስከዛሬ ታሞ ነበር። ባይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ግን ሰላም ነው። ይሄን እስከዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጫውን መርጧል። እኔም ባይዞ ምርጫዬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሂድና ከሄርሜ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ ዝሪ ብዬሩና፣ አንቺ ግን በጣም እያስጨነቅሽኝ ነው እንዴ? በጣም እያስጨነቅሽኝ ነው። የአይምሮ በሽተኛ ሳይሆን ትንሽ አይምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። አሁን ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም፣ የታወቀ ነገር ማለት። ስለዚህ ያው እኔ ደግሞ መምጣት ስለነበረብኝ አንቺ ጋር መጣሁ። ኤፍሬም እኔ ምን አደረግኩኝ ማለት ለምንድን ነው ሰላሙ ሲመለስ ምናምን የምትለው? ሲጀምር ልጁ ጤነኛ አይደል እንዴ? በቃ እሺ አሁን ነገሮችን በጣም እያወሳሰብክብኝ ስለሆነ አዎ በቃ ነገራቶችን አንዴ ትተን እኔና አንቺ ጊዜ እናሳልፍ እስኪ። እንዴት ነሽ? ና ሄዱዬ ኖ እኔ ደህና ነኝ፣ ግን ደግሞ በጣም ደህንነትሽ ነው ሁሌም ያሳስበኝ። እኮ እየነገርከኝ ያለው ደህና እንድትሆኝ ነው የምፈልገው ሁሌም ቢሆን። ምንም ክፉ እንዲነካሽ ወደ ምንም እንድትሆኝ አልፈልግም። አይዘኝ ኤፍሬም ዛሬ የመጣህበት ዋና ሀሳብ ብትነግረኝ ደስ ይለኝ ነበረ። የነገርኩሽ እኮ አሁን ስራ ልወጣ ነው። ደህንነትሽን አሳስቦኝ ነው የመጣሁት። እሺ እኔ ደህና ነኝ። መደወል ይጠበቅብህ ነበረ። በቃ አንድ ሰው ቤት ለመምጣት ግዴታ መደወል ይጠበቅብህ ነበረ። ከአብርሃም ጋር አንድ ቀን መጣክ ቤቱን ስለምታውቀው ያው እሺ ችግር የለውም። ቤት እግዚአብሔር ነው መምጣት። ግን ደግሞ አሁን ብትወጣ ደስ ይለኛል። ኦኬ ውጣ እያልሽኝ ነው? ውጣ እያልኩ ሳይሆን እንደዛ ሳይሆን ጭንቅላቴ በጣም እያዋከብከኝ ያለው አንተ ስለ አብርሃም በስትክክል ወይ ያው በቃ አብርሃም እዚህ ቤት የሚመጣ ከሆነ እኔ ቤት መሄድ እንችላለን። እኔ ቤት እንሂድ። እንደዛ አይደለም አብርሃም ይመጣል ብዬ አይደለም። በቃ ቤቱን ዘጋውን። እንደው ማንም ሰው አይገባል። ካልዘጋሽው ይዘጋዋል። ኖ ኖ ኖ ጀመርከው እዚህ ቤት ማንም ሰው አይገባል። እኔ ዘግቼዋለሁ እና የትም መውጣት የለም። በቃ ኖ ልስማኛ እንዴ ሰማሽኝ ነው? እኔ አንቺ ለውሱ ነው በቃ ባንቺ አንድ ያዳምጠኛ እያደረክ ያለው ነገር በጣም ትክክል አይደለም። አንደኛ አክብሬ የሚያስገባው እኔና የአብርሃም ወንድም ስለሆንክ ነው። ገባ? በአንተ መስመር አይደለም። እየተጨነቅሽ እኮ ነው። እሺ ልቀቀኝ። ቆይ ነው አይደል? በመጀመሪያ ደረጃ አትጨነቅም፣ ግን እሺ በቃ ወደ ቤት ሌላ ቀን ቡና ፍቼ እጠራሃለሁ። ማርያምን ምሳም ሰርቼ እጠራሃለሁ። ግን ሲጀመር አንቺ እንዴት ነው? ምን አይነት ንቀት ነው? ከቤቱ ጋር ይባላል ንቀት አይደለም። በእግዚአብሔር እየናኩ አይደለም ኤፍሬም። ግን ደግሞ እኔ ሲጀመር አልወጣም። ሲጀመር ዛሬ ከዚህ ቤት አልወጣም። እንዴ አንቺን ማውራትና አንቺን ፈልጌ እኮ ነው የመጣሁት። እንዴት ወጣ ትኛለሽ? ግን ደግሞ ይኸውልህ ስማኝ አንዴ። እንዴ ለሰው ለኔ ክብር የለሽም ነው? እኔን አታከብሪኝም ነው? በዚህ መልኩ አይደለም ማን ቤት አይ ስልሽ ለምን አብርሃም ብቻ ነው ታከብሩ ወይ አብርሃም ብቻ ነው አንቺ አስፈላጊ ሰው? በአብርሃም በኩል ስለማውቅ ነው እያከበርኩ ያለሁት ኤፍሬም። አንዴ አዳምጠኝና አሁን ውጣና ወይም ሂድና ወደ ቤት። ከዛ በኋላ ቡና ፍልቼ ከአብርሃም ጋር ትመጣላችሁ። ከዛ አሁን ደግሞ እየነገርከኝ ያለው ነገር ፎቶ ማውረድ
እንደገና አብርሃም ካንቺ ጋር አይሆንም፣ አብርሃም ጤነኛ አይደለም የምትለው ነገር ለእኔ አዲስ ነገር ሆኖብኛል። ገባ? አንደኛ የአብርሃምን ደህንነትም ቼክ ማድረግ አለብኝ፣ እሱ ጋርም መሄድ አለብኝ፣ መደወል አለብኝ። አሁን አብርሃም አሞት ይሁን ንግግር ምንም ግራ እየገባኝ ነው። አብርሃም ከምታስቢው በላይ አሁን ላይ ሰላም ጤነኛ ነው። ስለዚህ ቁጭ በይ፣ ተረጋጊ። የአብርሃም ደህንነት ያስፈልግሻል ወይም ታስቢዋለሽ። ግን የአብርሃም ወንድም ነኝ ብለህ በዚህ ልክ እኔ ላይ መብት ማየት አለብህ? እግዚአብሔር ምንድን ነው እናትሽ? ለምን የምታስጨንቂኝ? ኧረ የሆነ ነገር ወይ እስኪ እኔ እኮ በጣም አሪፍ ጊዜ እናሳልፋለን ብዬ የመጣሁት በዚህ ልክ ነው እንደዚህ ትሉ እሺ ካከበርከኝ ውጣና እኔ ተረጋግቼ ሌላ ጊዜ ደውዬ ቡና አፍልቼ እጠራለሁ በእግዚአብሔር። አሁን ግን ስለምንድን ነው እያወራህ ያለው? እንዴት ፎቶ ከማውረድ ምናምን ምን አመጣው? ስለኔና ስለአንቺ ማውራት አንችልም? ስለኔና ስለአንተ ምንድን ነው? አንተ የወንድሜ ሚስት ነኝ። እሺ ከኔ ጋር ምንድን ነው የምታወራው? አብርሃም የገጠመው ነገር አለ። የወንድሜ ሚስት ነሽ እና ደጋግሜ እየነገርሽኝ ነው አውቃለሁ። ስለዚህ እኔ ቁጭ በይና ማውራት ያለብን ነገር አለ እናወራለን። እሺ ምንድን ነው የምናወራው? ምንድን ነው እሺ የምናወራው? እንደዚህ እናወራ እንደ ኤፍሬም ምራቅ አይነት ሰው ነኝ እኮ አይደለም። የምትራቅ ሰው አይደለም፣ ግን የምታወራኝን ነገር በስትክክል አውራኝ በእግዚአብሔር እኮ። በመጀመሪያ ደረጃ እሺ ላውራሽ ነው ይቅርብሽ፣ ችግር የለውም አትፍሪ። እኔ እናክን ማስፈራስ ማለት ነው። በመጀመሪያ ደረጃ ዛሬ ሄርሚ ቤት እመጣለሁ ብዬ ባይዞ ብዙ ፕሮግራም ነበረኝ፣ ግን ከፕሮግራም ውጪ ሁሉ አንቺ ትበልጫለሽ ብዬ አንቺን አስፈልጬ ነውና የመጣሁት። ፀጉሬንም ሁሉም ነገር የተስተካክዬ ጠረኔንም ሁሉም ነገር ጠብቄ ነው የመጣሁት እና ስለማከብርሽና ስለማስብልሽ ነው። እና አጨናነቂ ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። እሺ እጄ ልቀቀኝ። እያስጨነቁሽ ነው በጣም። ለምን? አንደኛ አብርሃም ደህና መሆኑን ማረጋገጥ አለብኝ። ንግግር ለምንድን ነው አብርሃም የምትይኝ? እንደ እኔ ሰው አይደለሁ ነው? ሰው አይደለህም አይደለም? እና እኔ እያወራሁሽ አይደለም? አዲስ ባህሪ እያሳየኝ ነው። እኔ ምንም አዲስ ባህሪ እንደ ልንከባከብሽ እያልኩሽ ነው እኮ ሌላ ነገር እኮ እንክብካቤ አያስፈልገኝም። በቃ ኤፍሬም ለነገሩ ውብ ስለሆንሽ ቆንጆ ስለሆንሽ እንክብካቤ ላያስፈልግሽ ይችላል። ግን ከመልክ አንጻር አይደለም። ግን አብርሃም ደህና ነው በእግዚአብሔር በማርያም አብርሃም ደህና ነው። እንደዚህ እየተጨነቅሽ ግን ውበትሽ ነው የሚታየኝ። በጣም ነው የምታምሩ። የምሬን ነው ስልሽ ምናልባት ሜይ ቢ ከዚህ በፊትም ነግሬሽ ሊሆን ይችላል ውበትሽ። አብርሃም ነግሮሽ ሊሆን ይችላል። አብርሃም ላይ ነግሮሽ የሚችለው በውስጡ ብዙ ነገር ስለሚይዝ ነው። እኔ ግን ዛሬ ሴት ልጅ መነገር አለበት፣ ስለ ውበቷ ስለ ማንነትሽ መነገር አለብሽ እና ሁሉም ነገር ነው የሚያምረው። በመጀመሪያ ደረጃ እያስጨረሽኝ ነው ያለው። አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት ነው ያዝ። ሌላ የተሻለ ሀሳብ አለ? አዳምጠኝ። ከዚህ የተሻለ ሌላ ሀሳብ አለ? ስለ ውበትሽ ቆንጆ ነሽ ስላልኩሽ እንደውም እኩል ታመሰግኝ ነው የምትገበታ እኮ። ስለ ውበቴ ለአብርሃም ነው ልትነግረው የሚገባው። ገባ? እኔም ቆንጆ እንደሆንኩኝ ዘንግቼው አላውቅም። ግን ደግሞ ልቀቀኝ በእግዚአብሔር። አሁን አዳምጠኝ በደንብ ተነሳ። እየነገርኩ ነው ያለሁት። በጣም በብዙ መንገድ ላከብር እየሞከርኩ ነው ያለሁት። ግን ደግሞ አሁን ስለ ቁንጅና የምታወራበትና ይሄ ባዲ እንትን የምታደርግበት ነገር ትክክል አይደለም። ስለዚህ ይውጣል። አብርሃም ሰጥቶሽ ማያውቀው ነገር አያስፈልገኝም። ኤፍሬም አያስፈልገኝም። እስካሁን የታገስኩ አዳምጠኝ በደንብ። እስካሁን የታገስኩ አንድ ጥሩ ሀሳብ ታመጣለህ ብዬ እያሰብኩ ነው ያለሁት። እስካሁን ማመጣው ጥሩ ሀሳብ አይደለም። ምንም ሀሳብ ግራ ሊገባኝ ነው። አንደኛ ሄርሜላ ነኝ። ገባ? መች ነው የምትረጅኝ? እኔ እያመጣሁት ያለው ሀሳብ መች ነው የምትረጅኝ? እሺ ምንድን ነው ሀሳብህ? መች ነው ልትረጅኝ እኮ? ሀሳብህ ይሄ ነው እንዴ? ቆመ ብለሽ ራሱ እኮ እያሰብሻለሁ። የኔ ነገር ግድ እየሰጠሻለሁ እኮ ከሄርሜላ ጋር አሁን መጥቼ አብርሃም ነው እያልሻለሁ። እኔ እስካሁን አብርሃም ስማራ ነው እሱ ማለት አንቺን ለማግኘት አንቺን ለማውራት ነው የመጣሁት። እኔ ደግሞ ከአብርሃም ውጭ ከአንተ ጋር ምንም የሚያገናኘኝ ነገር የለም። ግራ ገባኸኝ እኮ ኤፍሬም። ከዛ ባለፈ ሀሳብ ይዘህ ነው አይደል እንዴ? ወንድም ነው፣ እንደ ወንድምነት ተከብረህ እኮ አይደል እንዴ መምጣት ያለብህ? ለምን ሰው ከፍ ቃል እስኪናገር ትጠብቃለህ? ስለዚህ ውጣልኝ በቃ ነው። ኧረ በእግዚአብሔር ኤፍሬም ነው እግዚአብሔርን ረፍ ውጣ። ጥሩ ሀሳብ ይዘህ ስትመጣ በስትክክል እቀበልሃለሁ። አለቀ። በእንደዚህ አይነት መንገድ ግን እያወራን እንዴት ነው የምንቀጥለው? አይሆንም። ውጣ በቃ እግዚአብሔርን ነው። እኔ አልወጣም። እኔ አንቺን ማግኘት ፈልጌ ነው። አዎ አንቺን ማግኘት አንቺን ማናገር ፈልጌ ነው የመጣሁት እኮ። የምታናግረኝ መንገድ ትክክል አይደለም። እኔ ልቀበለው አልችልም። መብቴ ነው አይደል እንዴ? መጀመሪያ ተረጋጊ። ስታከብረኝ ነው ላከብር የምችለው። እኔ እያከበርኩሽ እኮ ነው። ስታከብረኝ በዚህ መንገድ አታውራኝ። ምን ያደረኩሽ ነገር አለ? እየተዘናጋ ነው። እኔ እኮ ሄርሜላ ነኝ፣ ሌላ ሴት እኮ አይደለሁም አይደል እንዴ? ሄርሜላ እንደሆንሽ አውቄ እኮ ነው የመጣሁት እኮ። ሳከብር የፈራው እኮ ለነገር እንደዛ አይነት ስሜት እንዲሰማሽ አልፈልግም። ተረጋጊ ነው። መጀመሪያ ተረጋጊ። እንደዚህ ተረጋጋው ነገር የለም። እሺ ይሄ የራሴ ቤት ነው አይደል? መብት አለኝ አይደል? እሺ ውጣ በቃ። እኔ መቻው በጣም ከዛ ባለፈ ግን አብርሃም ቤት ድረስ ይዞ ሲመጣ አንተ ከኔ ጋር ይቅርታ ሊያስታርቀን ሲመጣ በዚህ መንገድ በየቀኑ እንድትመጣ አይደለም። ገባ? እንዳይደገም ዛሬ ነው አይመጡት እኮ። አንተ ዛሬ እንደዚህ ከሰጠው ፊት ከሰጠው ነገ ማትመጣበት ምንም ምክንያት የለም። ገባ? ለምን ፊት ማሰጭ
ምን አድርግሻለሁ እኮ? ከመጣ ከወንድም ጋር መምጣት ትችላለህ፣ ከባሌ ጋር ከአብርሃም ጋር መምጣት ትችላለህ። ባልሽ ደግሞ እዚህ ቤት አይመጣም ከሆነ በኋላ ግልጽ ማለት ነው። ለምን ነው ባሌ ከኔ ቤት የማይመጣው? አብርሃም እዚህ ቤት ከሆነ በኋላ አይመጣም ነው። ይሄን ፎቶሽ አንቺና ለምን እኔ ምን አጠፋሁኝ? እሱ ምን አጠፋብኝ? አልተጣላንም እኮ። ለምን ነው ቤት የማይመጣው? እየተግባባን አይደለም ማለት እኮ። እሺ ይሄ ነገር ነገር አብርሃም እስከዛሬ አይሞሮ ልክ አልነበረም። አሁን ማግኘት ያለበት ነገር አግኝቷል። ስለዚህ ምርጫውን መርጧል። ለምን ነው ማሰብ ስደውልት እኮ ስልክ አላነሳልኝም። ምን ሆነ? ለዛ ነው በቃ አልፈለገሽም። ስለዚህ ያስጨነቅሽው ነው ወይ ስራ ላይ ሊሆን ይችላል። ከዛሬ በኋላም አብርሃምን እንድታስጨንቅ አልፈልግም። ምናልባት ሰው የሚያስፈልግሽ ከሆነ እኔ አጠገብሽ ላይ አለሁ። ኤኒታይም አትቀመጥ፣ ሂድ በቃ። እኔ አንተ በጣም ያዋከብኝ ስለሆነ ማተነሳይ ፍሬ ወጣ። በእግዚአብሔር አለ የሚያጣ እግዚአብሔር እኔ አክብሬ ነው አክብሬ ካስገባው አክብሬ ነው። እየከፋኝ ነው ታስወጪ። እኔ ለብሮ ታስወጪ እንዴ? ቤት እኮ እግዚአብሔር በዚህ መንገድ እንዴት ነው ልቀበል የምችለው? ኤፍሬም አንድ ቁም ነገር እኮ ሀሳብ አይደለም እዚህ የመጣው አይደል? በጣም ባይዞ እስካሁን ያወራሁት ቁም ነገር ነው እንዴ? ሊጋባሽና ልትረጁ አልቻልሽም እንጂ ቁም ነገር ነው እያወራሁ ያለሁት። አብርሃም አይፈልግሽም። ሜቢ እኔ በቃ ይመጣው እንዴ እንክብካቤ የሚያስፈልግሽ ከሆነ አይደል ያለው። እኔ እንክብካቤ ያስፈልገኝ ምንድን ነው የሚያስፈልግሽ? ምንም አብርሃም ነው የሚያስፈልገኝ። አብርሃም ደግሞ ይሄን ላይመለስ ይሏል። ኤፍሬም ምን እያወራን ያለው? የት ነው ላይመለስ ይሏል የምትለኝ? እኔ እኮ ስለ አብርሃም ማውራት ሳልፈልግ ነው እያስወራሽኝ ያለሽው እኮ። ወደ እኔ ለምን አይመለስም? አይመለስም በቃ ሲጀመር መቼ ነው ወደ እኔ ልክ አልነበረም። ከአንቺ ጋር ሲሆን ልክ አልነበረም። አሁን ደግሞ ትክክለኛውን ነገሩን አግኝቷል። እኔም ሰው ስለሚያስፈልግሽ ነው የመጣሁት ዛሬ። እሺ ኤፍሬም፣ ይሄ ነገር ለኔ አዲስ አይደለም። በመጀመሪያ ደረጃ የእነሱ ነገር መቀበል እንደማትፈልግ አውቃለሁ። ኖ እንደዛ አይደለም። እንደዛ ነው። ምንም ሀሳብ የለንም። ገባ? አይ በቃ እሱን ራስሽ አብረሽን አግኝተሽው የምትጠይቂው ጥያቄ ይሆናል። ከዛ ኤፍሬም ምን አለኝ ትያለሽ። ራስሽ አግኝተሽው የምትጠይቂው ጥያቄ ይሆናል። ግን ደግሞ እኔ አስቀድሜ እየነገርኩሽ ነው አብርሃም እንደማይፈልግሽ እና ደግሞ እኔም ስለማስፈልግሽ ነው የመጣሁት ዛሬ። እሺ አታስፈልገኝም፣ ውጣ። እርግጠኛ ነሽ? አታስፈልግሽ። ከአብርሃም ጋር የሆነ ነገር ከተፈጠረ ችግር ካለ ደውልለታለሁ። በዚህ መሀል ላይ አንተ ሶስተኛ ወገን አታስፈልግም። ገባ? እሺ ዋስጪኝ፣ ትንሽ ልረጋጋ። አዋቅጅልኝ። እሺ ቀጥታ ትሄዳለህ። ግን ብታሚኝ ደስ ይለኛል። በዚህ ልክ እንደዚህ ባታስወጪኝ እንደውሻ እንደ ሰው ራሱ እያከበርሽኝ ያለው። እንደዛ አይደለም። እንደዛ ፍሬም ነው ጠጣ። እኔ ቤት የፈጣሪ እንደሆነ ነበር ማለት ነው። ስላከበርኩ ነው ያስገባሁህ። እንደዛ ትበል እንዴ? አይ ችግር የለውም። በቃ እግዚአብሔር አመሰግናለሁ። ኖርማል ነው፣ ችግር የለውም። ግን ያው የሚገባሽ ቀን ይገባሻል። አንቺ የምትሆኚ አብርሃም እንደማይፈልግሽ እየነገርኩሽ ነው። እኔ ግን ማስፈልግሽ ከሆነ ኤኒታይም ሁሌም ቢሆን አለው። ስልኬ ለአንቺ ሁሌም ቢሆን ከፍት ነው እና በፈለግሽው ሰዓት ጥሪኝ፣ እመጣለሁ። እና አመሰግናለሁ። እንደዚህ ቆንጆ እንደሆንሽ እንዴ በጣም ግን እንትን እያልሽኝ ነው። በቃ ሂድ፣ በቃ ስራ አለብኝ። ምን ኤፍሬም ሂድ፣ አታስጨንቀኝ፣ በእግዚአብሔር ሂድ በቃ። አመሰግናለሁ። ይሄ ፎቶ ግን እንዳትሰቂው። ከሰቀልሽው ከኔ ጋር የምትታዩ ሄድ እዚሁ እንዳለ ሆኖ ወይም ደግሞ እንትን ከቆሻሻ ጋር አንድ ላይ ይጣል። የሰማሽኝ ነው? ከዛኛው ጋር ቆሻሻ ጋር አንድ ላይ ታዩ እኮ እንዳይሰቀል ተናግሬያለሁ። እና ሄድኝ በቃ ደህና ወይ እና አትደንግጭሽ። ሁሉም ነገር የነገርኩሽ ነገር እውነት ነው እና ተረጋጊ። በይዘ ነገ ከፈለግሽኝ እመጣለሁ።